በሊቢያ የባህር ዳርቻ 53 ስደተኞች በአሰቃቂ ሁኔታ ሕይወታቸው አለፈም። ኢትዮጵያ እጆቿን ዘርግታ እንግዶቿን ትቀበላለች ሲሉ ጠቅላይ ሚኒስትሩ ተናገሩም። የህወሓት መግለጫ ምን ይዟል? ህወሓት የሰሞኑን የፖለቲካዊ ጉዳዮች በተመለከተ መግለጫ አውጥቷል። መግለጫው ምን ይላል? በኢትዮጵያና በኤርትራ መካከል የተፈጠረው ውዝግብ ወደ ቃላት ጦርነት ተሸጋግሯል። የሁለቱ ሀገራት ጉዳይ ወዴት ያመራ ይሆን? የማርያም ቤተክርስቲያን አሰርተው ያስረከቡት የጠቅላይ ሚኒስትሩ አማካሪ ማን ናቸው? በዜናችን ተሰሙታላችሁ። የመንግስትና የህዝብ አደራ በልቷል ተብለው በቁጥጥር ስር የዋሉ አመራሮች እነማን ናቸው? እነዚህንም እነግራችኋለን። ከኔ ሌላ ነብይ የለም፣ ሌላው ውሸት ነው ያለው ሰባኪም አነጋጋሪ ሆኗል። በቦሌ አየር ማረፊያ የተገኙት የሱዳን ባለስልጣናት ሚስጥራዊ ውይይትም የምንነግራችሁ ይሆናል። እስራኤልን ያስጠነቀቀችው ሶማሊያም ከሳውዲ አረቢያ ጋር ወታደራዊ ስምምነት አድርጋለችም። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ የካቲት 2 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ኢትዮጵያ ልቧን ከፍታና እጆቿን ዘርግታ እንግዶቿን ትቀበላለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዘንድሮ የአፍሪካ ህብረት የመሪዎች ጉባኤ ላይ ለመታደም ወደ አዲስ አበባ የሚመጡ አፍሪካውያን ኢትዮጵያ ልቧን ከፍታና እጆቿን ዘርግታ እንደምትቀበል ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክታቸውም ኢትዮጵያ በአህጉሪቱ ያላት ልዩ ስፍራና የእንግዳ ተቀባይነት ባህል የሚያንጸባርቁ ዋና ዋና ነጥቦች አንስተዋል። የነጻነት ቀንዲል ኢትዮጵያ በብዙ አፍሪካውያን ዘንድ የነጻነት ተምሳሌትና የአህጉሪቱ ፖለቲካዊ የማዕዘን ድንጋይ ተደርጋ እንደምትታይ ገልጸዋል። የጋራ ሴት ወደ ሀገራችን የሚመጡ እንግዶች የሰንደቃችን ዓላማ የሚጋሩና ከኢትዮጵያ ጋር ጥልቅ ታሪካዊ ትስስር ያላቸው ወንድሞችና እህቶች መሆናቸውንም አሳውቀዋል። ሀገሪቱ ወደር በሌለው እንግዳ ተቀባይነቷ ለምን ልትከበር እንደበቃች በተግባር እንዲያዩም እንግዶች እንደ ቤታቸው እንዲሰማቸው ማድረግ እንደሚገባ አስተላልፈዋል። ጠቅላይ ሚኒስትር አብይ እንግዶችን በክብር እንቀበላቸው፣ በፍቅር እናቆያቸው፣ ተደምረን ሰንደቃችን የሚወክለው የአፍሪካ አንድነት መንፈስና የሚያያይዘን የወል ህልም እና ክብር ሲሉ መልእክታቸውን አስተላልፈዋል። የመዲናዋ የመሬት ልማትና አስተዳደር ቢሮ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት ቀርበዋል። በቁጥጥር ስር የዋሉት አመራሮችም የምንነግራችሁ ይሆናል። በዚህ መሰረትም አቶ ሞሊቱ አባይነህ ኤርቃሎ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ፣ ሁለተኛ ኢንጂነር ቸርነት አበበ የአዴት የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ፣ ሰለሞን በላይ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አድመሱ አዳነ ወንድሙ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቅሬታ አብዮታ ባለሙያ፣ ግዛቸው ሙሉጌታ ደሴ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ደረጃ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ አለም ፀሐይ ለሚ ኪዳነ ማርያም የቦሌ ክፍለ ከተማ ወረዳ 13 መሬት ልማትና አስተዳደር ሰነድ አጣሪ ባለሙያ፣ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ህግ ቴክኒክ ጉዳይ ክትትል ዳይሬክተር፣ አማኑኤል አለማየሁ ማሞ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አስረኛ ቢኒያም ኃይሉ ገብሬ የቦሌ ክፍለ ከተማ ወረዳ 13 ቴክኒክ ባለሙያ፣ አብዮት ጃፋሬ ባይሳም በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩ በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቆ ምርመራ እየተካሄደባቸው መሆኑን ሰምተናል። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለችም። ኤርትራ የኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥም ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ ማሳውቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንደዚሁም ታጣቂዎችን ደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርበው ነበረ። ኤርትራ ለዚህ ክስ በሰጠችው ምላሽም ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ
እንደሌላት ገልጻለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ ኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲልም ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስትር የካቲት 30 ቀን 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቋጥሯቸዋል ካላቸው ሉዓላዊ ግዛቶቹ እንዲወጣና ለድርድር ዝግጁ እንዲሆንም መጠየቃቸውም አይዘነጋም። የኢትዮጵያ ድምጽን ያደመጣችሁ ትገኛላችሁ። የማርያም ቤተክርስቲያን አሰርተው ያስረከቡት የጠቅላይ ሚኒስትሩ አማካሪ ምስጋና ተችሯቸዋል። ሚኒስትሩ በራሳቸው መሬት ላይ ቤተክርስቲያን ሰርተው ነው ያስመረቁትም ተብሏል። የቀድሞ ብሔራዊ ባንክ ገዢ ዝምተኛው ምሁርና አሁን ላይ የኢፌዴሪ ጠቅላይ ሚኒስትር ማክሮ ኢኮኖሚ ጉዳዮች አማካሪ የሆኑት አቶ ተክለወልድ አጥናፉም ቤተክርስቲያን አሰርተው ለማህበረሰባቸው አስረክበዋል። የጠቅላይ ሚኒስትሩ አማካሪ በወላይታ ሀገረ ስብከት ቦሎሶ ሶሬ ወረዳ ሃምቢቾ ከተማ ላይ ባላቸው የግል ይዞታዎች ላይ በ18 ወር ጊዜ ውስጥ የቅድስት ማርያም ቤተክርስቲያን አሰርተው ለህዝቡ አስረክበዋል። ተመልካቾቻችን የኢትዮጵያ ድምጽን የካቲት 2 ቀን ዜናዎቻችን እያደመጣችሁ ትገኛላችሁ። አሁን ደግሞ የህወሓት መግለጫን ወደ እናንተ እናደርሳለን። ህወሓት የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት እየተዘጋጀ ነው ሲል ከሰሰም። ህዝባዊ ወያኔ ሓርነት ወይም ህወሓት ባወጣው ሳምንታዊ መግለጫው የኢትዮጵያ መንግስት በፕሪቶሪያ የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑ አሳውቋል። ድርጅቱ ዓለም አቀፉ ማህበረሰብ የጦርነት ደመናውን ለመክታት በአስቸኳይ ጣልቃ እንዲገባም ጥሪ አቅርቧል። ህወሓት በመግለጫው እንዳመላከተውም የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያጎረፈ ይገኛልን ብለዋል። ይህ እንቅስቃሴ ሌላ ዙር ደማዊ ጦርነት ለመክፈት የታለመ ነው ሲል ድርጅቱ የገለጸም ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸመው የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውንም ባወጣው መግለጫ አትቷል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከልም የኢትዮጵያ መንግስት ባደራጃቸው ታጣቂዎች አማካኝነት 40 በመቶ የሚሆነው የትግራይ ህገ መንግስታዊ መሬት ወሮ በመያዙም ህዝቡ በመጠለያ ጣቢያዎች ውስጥ ለሞትና ለስቃይ መዳረጉን አትቷል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ መቆየቱና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑንም በመግለጫው ላይ ጠቅሷል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው ሰሞኑን በተባበሩት መንግስታት በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎች ጥሩ ጅምር ቢሆኑም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃ እንደማያስፈልግም አሳስቧል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል በመግለጫው ጠቅሷል። አድማጮች አሁን ደግሞ ከውጭ መገናኛ ብዙሃን ወደ ሰማናቸው ጉዳዮቻችን እንውሰዳችሁ። በቦሌ አየር ማረፊያ የመከሩት የሱዳን ጠቅላይ ሚኒስትርና የሀገራቸው አምባሳደር ጉዳይ አነጋጋሪ ይሆናል። የሱዳን ጠቅላይ ሚኒስትር በቦሌ አየር ማረፊያ የሀገራቸውን አምባሳደር ጠርተው አነጋግረዋል። የሱዳን ጠቅላይ ሚኒስትር ፕሮፌሰር ከማል ድሪስ ዛሬ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለጥቂት ደቂቃዎች ቆይታ አድርገው ነበረ። ይህንን ቆይታ ያደረጉትም ከነበራቸው የውጭ አገር ጉዞ ወደ ሀገራቸው የሚመለሱበትን አውሮፕላን በሚጠባበቁበት ወቅት ነበረም ተብሏል። በዚህ ቆይታቸው ሚኒስትሩ በአዲስ አበባ የሚገኙትን የሱዳን አምባሳደር ጠርተው ማነጋገራቸውም ሰምተናል። የኢትዮጵያ ቋሚ አምባሳደርና የአፍሪካ ህብረት የሱዳን ተወካይ የሆኑት አሊ ዘይን ኢብራሂም ወደ ቦሌ በመሄድ ከጠቅላይ ሚኒስትሩ ጋር የተወሰነ ውይይት ማድረጋቸውንም ተሰምቷል። በዚህ ውይይታቸውም ኤምባሲያቸው ለአፍሪካ ህብረት ስብሰባ እያደረገ ያለውን ዝግጅት ያብራሩም ሲሆን የኢትዮጵያና የሱዳን ግንኙነት ለማጠናከር ኤምባሲው እያደረገ ያለውን እቅድ መግለጻቸውን ሱዳን ሆራይዘን ዘግቧል። እስራኤልን ያስጠነቀቀችው ሶማሊያ ከሳውዲ አረቢያ ጋር የወታደራዊ ስምምነት አድርጋለች። ሶማሊያ እና ሳውዲ አረቢያ በቀይ ባህር ቀጠና ላይ ያለውን የጸጥታ ትብብር ለማስፋፋትና መረጋጋት ለማስፈን የሚያስችል የመከላከያና ወታደራዊ ትብብር ስምምነት ሰኞ ዕለት መፈራረማቸውን የሶማሊያ መከላከያ ሚኒስትር አሳውቋል። የመግባቢያ ሰነድ በሪያድ በተፈረመው በሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፈቂና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን መካከል መሆኑም ታውቋል። ምንም እንኳን የስምምነቱ ዝርዝር ጉዳዮች በይፋ ባይገለጹም ስምምነቱ በሁለቱ ሀገራት መካከል ያሉ የጋራ ወታደራዊና
የመከላከያ ፍላጎቶችን የሚያካትት መሆኑን ሚኒስትሩ ገልጸዋል። የሶማሊያ መገናኛ ብዙሃን እንደዘገቡት ከሆነ ይህ ስምምነት በቀይ ባህርና በአፍሪካ ቀንድ አካባቢ እየጨመረ በመጣው የጂኦፖለቲካዊ ፉክክርና የቀይ ባህር ደህንነት ስጋት ላይ ሳቢያ የተደረገ ስትራቴጂካዊ አጋርነት መሆኑን ተናግረዋል። ሶማሊያ የአየር ክልሏን ለመጠበቅና የግዛት አንድነቷን ለማስከበር ከወዳጅ ሀገራት የምታገኘውን የቴክኒክ ድጋፍ፣ ስልጠናና ወታደራዊ ቁሳቁስ አቅርቦት ለማሳደግ በምታደርገው ጥረት ውስጥም የሪያድ ሚና ከፍተኛ እንደሚሆን ተገልጿል። ይህ የወታደራዊ ስምምነት የተፈረመው በሞቃዲሾና በሪያድ መካከል ያለው ግንኙነት በከፍተኛ ሁኔታ እያደገ በመምጣበት ወቅት መሆኑንም ተነግሯል። በሊቢያ የባህር ዳርቻ 53 ስደተኞች በአሰቃቂ ሁኔታ ህይወታቸው አለፈም። 2 ሴቶች ብቻ የተረፉ ሲሆን በአደጋው አንደኛዋ ልጆቿን ሌላኛዋ ደግሞ ባሏን በውሃ ማጣታቸውም ታውቋል። በተሻለ ህይወት ፍለጋ የሊቢያ ባህር ለማቋረጥ የሞከሩ 55 ስደተኞች አሳፍራ የነበረች የጎማ ጀልባ በመስጠሟ ምክንያት 53ቱ ለህልፈት ሲዳረጉም 2 ናይጄሪያውያን ሴቶች ብቻ በህይወት መትረፋቸውን ዓለም አቀፉ የስደተኞች ድርጅት አስታወቀም። ከሊቢያ አልዛዊያ ጠረፍ የተነሳችው ይህች ጀልባም ከ6 ሰዓታት ጉዞ በኋላ ውሃ በማስገባቷ ልትሰጥም ችላለች። በህይወት የተረፉት 2 ሴቶች እንደተናገሩት ከሆነም ልብ የሚሰብር ነገር ለአይኤም ተናግረዋል። አንደኛዋ ሴት በዚህ አደጋ 2 ህፃናት ልጆቿን በውሃ ተነጥቃለች፣ ሌላኛዋ ደግሞ ባለቤቷን አጥታለች። እንደ ድርጅቱ ሪፖርት ከሆነም ገና በጀመርነው የፈረንጆቹ 2026 ዓመት ብቻ በሜዲተራኒያን ባህር ለማቋረጥ የሞከሩ ወደ 500 የሚጠጉ ስደተኞች ህይወታቸው አልፏል ወይም ደብዛቸው ጠፍቷል። በጥር ወር ብቻም 375 ሰዎች መጥፋታቸው አረጋግጧል። ህገወጥ አዟዟሪዎች ስደተኞችን ከአቅም በላይ በሆነ ቁጥር በማሳፈር ለሞት የዳረጓቸው መሆኑን ድርጅቱ ያወጣው መረጃም ይጠቁማል። መጨረሻ ከኔ በቀር ሌላ ነብይ የለም ያለው የኬንያው ሰባኪ አነጋጋሪ መግለጫ አውጥቷል። ታዋቂው ኬንያዊ ሰባኪ ነቢይ ዳዊት ኦሮር በአሁኑ ወቅት በዓለም ላይ ብቸኛው እውነተኛ ነብይ እኔ ነኝ በማለት በሰጠው መግለጫ ከፍተኛ ውዝግብ ቀስቅሷል። ይህ ንግግር በደጋፊዎቻቸውና በነቃፊዎቻቸው ዘንድ ጠንካራ ምላሽ ያስከተለም ሲሆን ስለ ዘመናዊ የትንቢት አገልግሎት፣ ስለ ሃይማኖታዊ ስልጠናና ስለ መንፈሳዊ መሪነት የሚነሱ ክርክሮች እንደገና እንዲቀሰቀሱ አድርጓልም ተብሏል። ተከታዮቻቸው ይህንን አባባል የሰማያዊ ጥሪያቸው ማረጋገጫና የእውነተኝነታቸው መገለጫ አድርገው ይመለከቱታል። በሌላ በኩል ደግሞ መሰል ንግግሮች አወዛጋቢ መሆናቸውና በክርስትናም ሆነ በሌሎች እምነቶች ውስጥም ለዘመናት የቆዩ የሃይማኖታዊ እሴቶችን የሚገዳደሩ ሲሉ ይከራከራሉ። ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ ለየካቲት 2 ቀን 2018 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።